ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች የፉልሃም ተጫዋች የሆነውን ኬቨንን በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። እንደዚሁም ከርቲስ ጆንስም ወደ ኖቲንጋም ፎረስት ለመሄድ እንደማይፈልግም ተነግሯል። በተጨማሪም ሊቨርፑሎች ሲከታተሉት የነበረው ባንዙማ ትራውሬ ኒውካስል ዩናይትድን ለመቀላቀል ተቃርቧል እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሊቨርፑል ኤኮ ይዞት የወጣውን ዘገባ ነው። እንደ ሊቨርፑል ኤኮ ዘገባ ከሆነ ከርቲስ ጆንስ የኖቲንጋም ፎረስትን ጥያቄ ለመቀበል እንደማይፈልግ እየዘገበ ይገኛል። እንደሚታወቀው ከርቲስ ጆንስ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረው እና ይህንንም ተጫዋች ለማስፈረም እንግዲህ የተለያዩ ክለቦች ጥያቄ እያቀረቡ ይገኛሉ። እንደሚታወቀው ኢንተር ሚላን ከጃንዋሪ ዝውውር መስኮት ጀምሮ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ሊቨርፑሎች የሚፈልጉ ከ35 ሚሊዮን ፓውንድ በላይ ገንዘብ ለመክፈል ፍቃደኛ ባለመሆናቸው ምክንያት እስካሁን ድረስ ዝውውሩ ሳይጠናቀቅ ቀርቷል። ከኢንተር ሚላን በተጨማሪም ጁቬንቱሶችም የዚህ ተጫዋች አድናቂ እንደሆኑም ሲዘገብ ነበረ። እንደዚሁም በፕሪሚየር ሊጉም ኖቲንጋም ፎረስቶች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ሲዘገብ ቆይቷል። በተለይ ደግሞ ኤሊት አንደርሰንን ወደ ማንቸስተር ሲቲ ከሸጡ በኋላ የእሱ ምትክ አድርገው ለመውሰድ ከርቲስ ጆንስን ቀዳሚ ተመራጭ አድርገውታል ነው እየተባለ የሚገኘው። ከሊቨርፑል ጋርም አንዳንድ ንግግር ጀምረዋልም የሚሉ ዘገቦችንም ስንመለከት ነበረ። ነገር ግን ደግሞ ከርቲስ ጆንስ በዚህ ሰዓት ላይ ወደ ኖቲንጋም ፎረስት ለማቅናት ምንም አይነት ፍላጎት እንደሌለው ነው እየተነገረ የሚገኘው። እናም ከኖቲንጋም ፎረስት የሚመጣን ማንኛውንም ጥያቄም ውድቅ ለማድረግም እንደተዘጋጀ ተዘግቧል። እንደሚታወቀው ኖቲንጋም ፎረስቶች በተጠናቀቀው ሲዝን በፕሪሚየር ሊጉ ላለመውረድ ሲፋለሙ የነበሩ ክለብ ናቸው። እንደውም ወደ መጨረሾቹ አካባቢ ነጥብ በመሰብሰባቸው ምክንያትም ጭምር ነው በፕሪሚየር ሊጉ ሊቆዩ የቻሉት እንጂ ምናልባትም በዚህ ሰዓትም በሻምፒዮንሺፕ የሚሳተፉ ክለብም ሊሆኑ የሚችሉበትም እድል ነበረና ከርቲስ ጆንስም ከሊቨርፑል ለቆ ወደ እነዚህ አይነት ክለብ ለመሄድ ምንም አይነት ፍላጎት የለውም። እንደ ዘገቦቹ መሰረት ከሆነ የከርቲስ ጆንስ ቀዳሚ ምርጫ ኢንተር ሚላንን መቀላቀል ነው። የኢንተር ሚላን ካልተሳካ ግን ቢያንስ የሻምፒዮንስ ሊግ ተሳታፊ ክለብ እንደዚሁም ደግሞ ለዋንጫ የሚፎካከር ክለብን ለመቀላቀል ፍላጎት እንዳለው ነው እየተዘገበ የሚገኘው። እንደሚታወቀው ከዚህ ቀደም ፌዴሪኮ ኬዛ በሰጠውም አስተያየት ከርቲስ ጆንስ ስለ ጣሊያን ከተማ ስለ ሚላን እንደጠየቀው ተናግሯልና ወደ ኢንተር ሚላን በማቅናት ለኢንተር ሚላን ወሳኝ ተጫዋች የቡድን ቁልፍ ተጫዋች መሆን እንደሚፈልግ ነው እየተነገረ የሚገኘውና ሊቨርፑል ኤኮ ይዞት በወጣው ዘገባ መሰረት የኖቲንጋም ፎረስትን ጥያቄ ውድቅ ለማድረግ ተዘጋጅቷል እያለን ይገኛል። ከዚህ ቀደምም እንግዲህ ይህንን ነገር በተደጋጋሚ ስንናገር ነበረ። በተለይ ደግሞ የኖቲንጋም ፎረስት ከርቲስ ጆንስ ላይ ያላቸው ፍላጎት ከተዘገበ ጀምሮ ወደዛ እንደማያቃና ስንናገር ነበር። ምክንያቱም እንደ ከርቲስ ጆንስ አይነት ተጫዋች ወደ ኖቲንጋም ፎረስት የማቅናት ምንም አይነት ፍላጎት የላቸውም። እንደዚሁም ኖቲንጋም ፎረስትም ለከርቲስ ጆንስ የሚመጠን አይነት ክለብ አይደለም። ስለዚህ ወደዛ አያቃናም ስንል ነበረ። አሁን ላይም እንግዲህ ሊቨርፑል ኤኮም ይህንን ነገር ነው እየተናገረ የሚገኘው። እናንተስ በከርቲስ ጆንስ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ወደ ኢንተር ሚላን ይቀላቀላል ብላችሁ ታስባላችሁ? እንደዚሁስ ኖቲንጋም ፎረስትንስ ምርጫውን ያደርጋል ብላችሁ ታስባላችሁ ወይስ በሊቨርፑል ይቆያል ብላችሁ ነው የምትጠብቁት? ምላሻችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ባንዙማ ትራውሬን ወደ ተመለከተው ዘገባ ነው የምናመረው። ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት ኒውካስል ዩናይትዶች ባንዙማ ትራውሬ ለማስፈረም ከስምምነት ላይ ደርሷል። እንደዚሁም ተጫዋቹም የሕክምና ምርመራ እንዲያደርግም ፍቃድ ተሰጥቶታል እያለን ይገኛል። ኒውካስል ዩናይትዶች እንግዲህ ይህንን ተጫዋች በ50 ሚሊዮን ዩሮ በሚጠጋ ገንዘብ ነው ለማስፈረም ከስምምነት ላይ መድረስ የቻሉት። እንደሚታወቀው ከዚህ ቀደም በወጡት ዘገቦች መሰረት ሊቨርፑሎች ይህንን ተጫዋች በቅርበት ሲመለከቱት ነበረ። ምናልባትም የሞሐመድ ሳላ ተተኪም አድርገው ወደ ክለቡ ሊያመጡትም ይችላሉ የሚሉ ዘገቦችንም ስንመለከት ነበረ። አሁን ላይ ግን ይህ ተጫዋች ወደ ኒውካስል ለመቀላቀል እንደተቃረበ ዴቪድ ኦሪስቲን በዘገባው ተናግሯል። ይህ ተጫዋች ላለፉት 2 ዓመታት በሆፈንሄም ነበረ ሲጫወት የነበረው። በተጠናቀቀውም ሲዝን 32 ጨዋታዎችን ማድረግ ችሎ 5 ግብና 9 አሲስት ማድረግ የቻለ ተጫዋች ነው የነበር። እንደዚሁም ይህ ተጫዋች በጣም ቨርሳታይል የሚባል ተጫዋች ነው። በዋነኝነት በግራ ክንፍ በኩል የሚጫወተው፣ ከዛ በተጨማሪም ግን በቀኝ ክንፍ 9 ቁጥር ቦታ ላይ እንደዚሁም ደግሞ የመሃል የግራ አማካኝ ሆኖ መጫወት የሚችል ተጫዋች ነው። በዚህ ቨርሳታይሊቲው ምክንያትም ነበረ ሊቨርፑሎች ተጫዋቹን በቅርበት ሲመለከቱት የነበረው። ምናልባትም በዚህ የክረምቱ የዝውውር መስኮትም ያስፈርሙታል ተብሎ ተጠብቆም ነበረ። ነገር ግን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ባለማድረጋቸው ምክንያት ኒውካስል ዩናይትዶች ይህንን ተጫዋች በስተመጨረሻ ለማስፈረም ከስምምነት ላይ ሊደርሱ ችሏል። ሊቨርፑሎች በዚህ የክረምቱ የዝውውር መስኮት በዋነኝነት የቀኝ ክንፍ አጥቂ ስፍራ ተጫዋችን ለማምጣት ከፍተኛ ጥረት እያደረጉ ነው የሚገኙ። የተለያዩ ተጫዋቾችንም እየተመለከቱ ነው የሚገኙት። ከነዚህ
ስትመለከቷቸው ከነበሩ ተጫዋቾች መካከል ደግሞ አንደኛው ባዙማ ትራውሬ ነው። አሁን ላይ ግን ወደ ኒውካስል ዩናይትድ ለመቀላቀል ጫፍ መድረሱን ተከትሎ ሊቨርፑሎች ትኩረታቸውን ወደ ሌሎች ተጫዋቾች ማድረግ ይጠበቅባቸዋል። በመቀጠልም የምንመለከተው አንፊልድ ዋች ይዞት የወጣውን ዘገባ ነው። እንደ አንፊልድ ዋች ዘገባ ከሆነ ሊቨርፑሎች የፉልሃም ተጫዋች የሆነውን ኬቨንን በቅርበት እየተከታተሉት ይገኛሉ እያለ ነው። ፉልሃሞች ይህንን ተጫዋች ባለፈው የክረምቱ የዝውውር መስኮት ነበር ለክለቡ ሪከርድ በሆነ ሂሳብ በ40 ሚሊዮን ዩሮ ከሻካታር ዶኔስክ ሊያስፈርሙት እየቻሉት በተጠናቀቀው ሲዝንም ለፉልሃም በሁሉም ውድድሮች 31 ጨዋታዎችን ማድረግ ሲችል 3 ግብና 3 አሲስት ማስመዝገብ ችሏል። በፕሪሚየር ሊጉ 26 ጨዋታዎችን ነበር ማድረግ የቻለው። በእነዚህ 26 ጨዋታዎች ደግሞ 1 ግብና 1 አሲስት ማስመዝገብ ችሏል። ቁጥሩን ከተመለከትን ያን ያህል የሚያስደንቅ አይነት ተጫዋች አይደለም። ነገር ግን ደግሞ በጣም ፈጣን እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎች ደግሞ በዚህ ሰዓት ላይ የክንፍ ተጫዋቾችን እየተመለከቱ ነው የሚገኙት። እነዚህ የክንፍ ተጫዋቾች ደግሞ በጣም ፈጣን የአንድ ለአንድ ግንኙነቶችን በቀላሉ ማሸነፍ የሚችሉ ተጫዋቾች እንዲሆኑላቸው ነው የሚፈልጉት። ይህንን ነገር ደግሞ ኬቨን ያሟላል ተብሎ ነው የሚጠበቀው። በዋነኝነት እንግዲህ ይህ ተጫዋች በግራ ክንፍ በኩል የሚጫወተው ሊቨርፑሎች በዚህ ሰዓት ላይ በዋነኝነት የሚያስፈልጋቸው በቀኝ ክንፍ በኩል የሚጫወት ተጫዋች ነው። ነገር ግን ደግሞ አንዶኒ ኢራኦላ ከዚህ ቀደም በነበረበት ክለብ እንደተመለከት ነው ተጫዋቾች የተለያዩ ቦታዎች ላይ እንዲጫወቱ በማድረግ በጣም ጎበዝ የሚባል አሰልጣኝ ነውና ምናልባትም ኬቨንን የሚያስፈርሙት ከሆነ በቀኝ ክንፍ በኩል እንዲጫወት ሊያደርገው የሚችልበት እድል አለ። በተለይ ደግሞ ገና 23 ዓመቱ ላይ መሆኑን ተከትሎ ከዚህ በኋላ ራሱን በደንብ ማሻሻል የሚችልባቸው አመታቶች ከፊት ለፊቱ አሉና ምናልባትም አንዶኒ ኢራኦላ ኬቨን ከዚህ የተሻለ ተጫዋች እንዲሆን ሊያደርገው የሚችልበትም እድል አለ። ኬቨን በፉልሃም ቤት ያን ያህል አመርቂ የሚባል እንቅስቃሴ ባያደርግም ወይም ደግሞ ቁጥራዊ መረጃዎችም ያን ያህል ምርጥ ባይባልም ከዛ በፊት ግን በሻካታር ዶኔስክ ቤት በተለይ 2024-25 የውድድር ዘመን ላይ የአመቱ ምርጥ ተጫዋች ተብሎ መመረጥም ችሎ ነበረ። በዛ የውድድር ዘመን በአጠቃላይ ለሻካታር ዶኔስክ 35 ጨዋታዎችን ማድረግ ችሎ ነበረ። በእነዚህ 35 ጨዋታዎች ደግሞ 9 ግቦችንና 3 አሲስት ማስመዝገብ ችሏል። በአጠቃላይ 12 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው የነበረው። እንደዚሁም አመቱ ሙሉ ባሳየው እንቅስቃሴም 7.4 ሬቲንግም የተሰጠው ተጫዋችም ጭምር ነው። ይህንንም እንቅስቃሴውንም ተመልክተው ነው ፉልሃሞች በ40 ሚሊዮን ዩሮ ሊያስፈርሙት የቻሉት። ሊቨርፑሎችም ይህ ተጫዋች ወደ ፉልሃም ካመራ ጀምሮ በቅርበትም ሲመለከቱት ነበረ። እናም በዚህ የክረምቱ የዝውውር መስኮት ምናልባትም ይህንን ተጫዋች ሊያስፈርሙ እንደሚችሉ ነው አንፊልድ ዋች በዘገባው እየተናገረ የሚገኘው። ቅድም እንዳልኳቸው እንግዲህ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ቢያንስ አንድ የክንፍ ተጫዋችን ከዚህ በኋላ ያስፈርማሉ ተብሎ ይጠበቃል። ምናልባትም 2 ተጫዋቾችንም ሲያስፈርሙ ልንመለከት እንችላለን። በዋነኝነት ግን ትኩረታቸውን የሚያደርጉት በቀኝ ክንፍ በኩል መጮት የሚችልን ተጫዋች ነው። ይህ ተጫዋች እንግዲህ በዋነኝነት በግራ ክንፍ በኩል ነው የሚጫወተው። ምናልባት ቀደም እንዳልኳቸው አንዶኒ ኢራኦላ በቀኝ ክንፍ እንዲጫወት ሊያደርገው ይችላል። ነገር ግን በዋነኝነት እስከ ዛሬ ድረስ ሲጫወት የቆየው በግራ ክንፍ በኩል ነውና በቀኝ ክንፍ በኩል የሚያሳልፉት ከሆነ ያንን ቦታ እስኪለምደው ድረስ ጊዜ ያስፈልጓል። እንደዚሁም ሊቨርፑሎች በዚህ ሰዓት ላይ እየተመለከቷቸው ያሉትን የክንፍ ተጫዋቾች ስንመለከት ከኬቨን በጣም የተሻሉ ናቸው። ቢያንስ ጎሎችን በማስቆጠር አሲስት በማድረግ ደረጃ ከኬቨን የተሻሉ ናቸው። ነገር ግን ኬቨን ከሌሎቹ የሚሻልበት አንድ ነገር አለ። እሱም ደግሞ በፕሪሚየር ሊጉ መጮት ሆኖ የፕሪሚየር ሊግን ፍጥነትን ያቋል። የፕሪሚየር ሊግን ያጮተ ስታይል እንደዚሁም ደግሞ ጥንካሬ የሚፈልገውን ጉልበቱን ላይ ያቋልና በፕሪሚየር ሊጉ የለመደ ስለሆነ ከሌሎቹ የተሻለ ሊሆን ይችላል። ምክንያቱም አሁን ላይ ሊቨርፑሎች እየተመለከቷቸው ያሉትን ተጫዋቾች ስንመለከት አብዛኞቹ ከፕሪሚየር ሊግ ውጪ ነው የሚጫወቱት። በፕሪሚየር ሊግ ከሚጫወቱ ተጫዋቾች መካከል ሊቨርፑሎች የሚመለከቷቸው 2 ተጫዋቾችን ብቻ ነው። አንደኛው ኬቨን ነው፣ ሌላኛው ደግሞ ያኮቡ ሚንቴ ነው። ሌሎቹን ስንመለከት ግን እንዳለ ከፕሪሚየር ሊግ ውጪ ናቸው። ለምሳሌ ማቲያስ ፈርናንዴዝ ፓርዶን ብንመለከተው በፈረንሳይ ሊግ ነው እየተጫወተ የሚገኘው። ብራድሊ ባርኮላን በተመሳሳይ መልኩ በፈረንሳይ ሊግ ነው። ሌሎቹንም ስንመለከት ከጀርመን ቡንደስሊጋ እንደዚሁም ደግሞ ከስፔን ላሊጋ ነው እየተመለከቷቸው የሚገኙትና በዚህ ረገድ ከተመለከት ነው ኬቨን የተሻለ እድል ሊሰጠው ይችላል። በእርግጥ እንደዚህ አይነት ተጫዋቾች ወደ ሊቨርፑል ቢመጡ ምርጥ አይሆኑም ማለት አይደለም። ኬቨንም አሁን ሊቨርፑሎች ቢያስፈርሙት ምርጥ አይሆኑም ማለት አይደለም። ምናልባት ሰርፕራይዝ ሊያደርገን ይችላል። ነገር ግን አሁን ላይ ሊቨርፑሎች እየተመለከቷቸው ካሉ ተጫዋቾች መካከል ግን ኬቨንን ብዙም የተመለከት ነው አይመስለኝም። እንደዚሁም ደግሞ ከሌሎች ተጫዋቾችም በጣም የተሻለ ተጫዋች ነው ብዬም አላስብም እና ሊቨርፑሎች ሪቻርድ ሂው ይህንን ተጫዋች ቢያስፈርሙት የሊቨርፑል ደጋፊዎች ደስተኛ ይሆናሉ የሚልም ግምት የለኝም። ነገር ግን ሊቨርፑሎች ይህንን ተጫዋች በቅርበት እየተመለከቱት እንደሆነ አንፊልድ ዋች በዘገባቸው ተናግረው። እናንተስ በዚህ ዘገባ ላይ ያላችሁ ሀሳብ ምንድን ነው? እንደዚሁስ ኬቨንስ በፉልሃም ቤት ያደረገውን እንቅስቃሴ ተመልክታችሁታል? ከተመለከታችሁትስ ለሊቨርፑል ይመጥናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከ ዘገባ እስከምንገናኝ ድረስ ግን ቸር ያቆየን።